ሰላም ሰላም ጤና ይስጥልን ውድ የማዕደ ዜና ተከታታዮች ኢትዮጵያውያን ኤርትራውያን በአገር ውስጥ ያላችሁ ከሀገር ውጭ ያላችሁ ሁላችሁም በያላችሁበት ሰላምታዬ ይድረሳችሁ። እንዴት ናችሁ? ደህና ናችሁ ወይ? ቤተሰቦች፣ ልዩ ኃይሎች አባሎች ሁላችሁንም ሰላም ብያለሁ። እነሆ በዛሬው ዕለትም አዳዲስ መረጃዎች አሁን የደረሱን ስላሉ እነሱን ባጭሩ አሰብ ሰላም ጤና ይስጥልን ተመልካቾቻችን፣ ከአንከር ሚዲያ ዝግጅት ክፍል ያክብሮት ሰላምታችንን እናቀርባለን። ዜናዎችን ይዤ መጥቻለሁ። መሳይ መኮንን ነኝ። የብልጽግና ፓርቲ ማዕከላዊ ኮሚቴ ሰሞኑን ስብሰባውን ሲያጠናቅቅ የተወሰኑ ጥገናዊ ለውጦችን በማድረግ የመጣውን ሀገራዊ ቀውስ ለመሻገር እንዳቀደ ተገለጸ። የሀገሪቱን መሰረታዊና አንገብጋቢ ችግሮችን ለመቅረፍ ፍላጎቱም ሆነ እቅዱ እንደሌለው የሚያሳየው የፓርቲው ውሳኔ የህዝቡን የትኩረት አቅጣጫ ለማስቀየር በሚል አንዳንድ ጥቃቅንና ጥገናዊ ለውጦችን ለማድረግ ተስማምቶ ስብሰባውን እንዳጠናቀቀ ነው የአንከር ሚዲያ ምንጮች ካደረሱን መረጃ ለማወቅ የተቻለው። ብልጽግና በሚቀጥሉት ቀናትና ሳምንታት ሊወስዳቸው ያቀዳቸው አንዳንድ እርምጃዎች ውጥረቱን ለማርገብ የሚረዱ ናቸው በሚል ለዓለም አቀፉ ማህበረሰብ ለማስረዳት ከወዲሁ መዘጋጀቱ ተመልክቷል። የፖለቲካ እስረኞችን መፍታት በብልጽግና ፓርቲ ከታቀዱት የውጥረት ማርገቢያ እርምጃዎች አንዱ ሲሆን በተለይም ከአማራ ክልል ተጋድሎ ጋር በተያያዘ የታሰሩ ምሁራንን፣ ፖለቲከኞችና ጋዜጠኞችን ከስር የሚለቀቁ እንደሚሆኑ ነው በደረሰን መረጃ የተመለከተው። ብልጽግና ፓርቲ በተለይም የኦሮሚያ ብልጽግና የአማራ ተወላጆች የሆኑ ምሁራንን፣ ባለሀብቶችንና የሚዲያ ባለሙያዎችን በየማጎሪያ እስር ቤቱ ለከፍተኛ ሰብአዊ በደልና ሰቆቃ መዳረጉ የአማራን ሕዝብ ጨምሮ በኢትዮጵያውያን ዘንድ ጠንካራ ተቃውሞ እንዲነሳ ማድረጉ የሚታወቅ ነው። ይህ እርምጃው ውስጣዊ የፓርቲውን ህልውና ጭምር እያናጋው እንደሆነ የተረዳው የኦሮሚያ ብልጽግና ጥገናዊ ለውጥ በማድረግ በሰቆቃ ላይ ያሉትን እስረኞችን ለመፍታት መዘጋጀቱን ለማወቅ ተችሏል። በአሁኑ ሰዓት በአዋሽ አርባ የሚገኙትን የፖለቲካና የህሊና እስረኞች በሙሉ ወደ አዲስ አበባ ሜክሲኮ ወደሚገኘው የፌዴራል ፖሊስ ወንጀል ምርመራ እንዲመጡ እየተደረገ ሲሆን እንዲፈቱ የሚያስችለው ቅድመ ዝግጅት መጀመሩም ተመልክቷል። በቀጣይ ይደረጋሉ ተብለው በብልጽግና ፓርቲ ከታቀዱት ጥገናዊ ለውጦች ሌላው የሚኒስትሮች ሹምሽር ሲሆን የፊት ለውጦች፣ የቦታ ሽግሽጎች፣ የአምባሳደሮች ሹመት እንደሚኖር ታውቋል። ከታጠቁ ኃይሎች ጋር ንግግር መጀመር አንዱ በብልጽግና ፓርቲ በኩል የታቀደም የጥገናዊ ለውጥ እርምጃ ሲሆን ከኦሮሞ ነጻነት ሰራዊት ጋር የተቋረጠው ንግግር እንዲቀጥል እንዲሁም የፋኖ ኃይሎችን ወደ ጠረጴዛ እንዲመጡ ጥሪ ማድረግን በሚቀጥሉት ጥቂት ሳምንታት ውስጥ ለማከናወን እንደታቀደ ነው ከምንጮች መረጃ ለማወቅ የተቻለው። የአብይ አህመድ አገዛዝ ያቀደውን ጥገናዊ ለውጥ በተመለከተ ያነጋገርናቸው አንዳንድ የፋኖ አመራሮች ከአገዛዙ ጋር የሚደረግ ምንም አይነት ንግግር የለም፣ ከመንግስት ለውጥ ከአብይ አህመድ መወገድ ያነሰ ማንኛውም እርምጃ ተቀባይነት አይኖረውም ሲሉ ገልጸዋል። በዚህ ጥገናዊ ለውጥ የኢትዮጵያ ሕዝብ ሳይዘናጋ ትግሉንም አጠናክሮ እንዲቀጥል የፋኖ አመራሮች ጥሪ አድርገዋል። ይህ በእንዲህ እንዳለ በተለያዩ የአማራ ክፍለ አካባቢዎች በፋኖ ኃይሎች የሚፈጸሙት ጥቃቶች መቀጠላቸው ታወቀ። በደቡብ ጎንደር፣ በሰሜን ወሎ፣ በጎጃም፣ በሰሜን ሸዋ በበርካታ አካባቢዎች በአገዛዙ ሰራዊት ላይ ከባድ ኪሳራ ያደረሱ ጥቃቶች መፈጸማቸውን የአንከር ሚዲያ የዘውትር ተባባሪ ካደረሰን መረጃ ለማወቅ ተችሏል። በተያያዘ ዜና አማራ ፋኖ ብሔራዊ ንቅናቄን መስረታ ሂደት ምክንያት ጋብ ብሎ የቆየው የአማራ ህዝብ ተጋድሎ በአንዳንድ አካባቢዎች ቀጥሏል። የአብይ አህመድ ሰራዊትና ያደራጃቸው ሚሊሻዎች በንጹሃን ዜጎች ላይ የሚያደርሱት የግፍ እርምጃም ተጠናክሮ እየተፈጸመ መሆኑን ከዘውትር ዘጋቢያችን ሪፖርት መረዳት ተችሏል። የሰሞኑን አጠቃላይ የተጋድሎ እንቅስቃሴ በተመለከተ ዘጋቢያችን አጭር ሪፖርት አለው።
እንግዲህ በዋናነት በዚህ 15 ቀን በፊት የነበረው የአማራ ክልል የነበረው እንቅስቃሴ በጣም ቀዝቀዝ ብሎ ነበረ። ምናልባት አሁን በቅርብ ጊዜ እየሰማን ያለው ነገር ሰራዊቱን መልሶ በማደራጀት ላይ ትኩረት አድርገው እየተንቀሳቀሱ እንደነበር ነው የደረሰን መረጃ የሚያሳየው። በእርግጥ መንግስት ለአጭር ጊዜ ግብ በሚል ሂሳብ የተነሱ ጦርነቶች የሉም በማለት አካባቢውን ተቆጣጠር ያለው አሸንፍ ያለው እያለ ከፍተኛ ፕሮፓጋንዳ እየሰራ ነበረ። ነገር ግን እዛው አፍንጫቸው ስር ላይ በጣም በትናንትናው ዕለት እና ከትናንት ወዲያ ከባህር ዳር 40 ኪሎ ሜትር ርቀት ላይ መራ የምትባል ከተማ አለች። ዙሪያው ፋኖች እንቅስቃሴ ያደርጉ ነበረ። የተቀናጀ ጥቃት ሰንዝረው በተለይ በዋናነት የክልሉን አድማ በተና ኃይልና ሚኒሻ እዛ ካምፕ ሰርቶ ይኖር ነበረ። ተበቅለውታል። ይሄ ኃይል በካምፑ ሂደው በተጠና ሁኔታ ጥቃት ነው የሰነዘሩበት። ሙትና ቁስለኛ ነው የሆነው። ሸሽቶ ከከተማ ወጥቶ ነበረ። ከ4 ሰዓት ጀምሮ እስከ 7 ሰዓት አካባቢ ከተማዋን ተቆጣጥረው ነበር። ነገር ግን ከባህር ዳር የመጣው የመከላከያ ሰራዊት ከባባድ መሳሪያዎችን ይዞ ከተማዋን በመድፍና ፒቲአር የሚባል ታንክ አለ። በሱ ከተማዎችን የመራይን ከተማ ሲደበድብ ከ30 በላይ የሚሆኑ የሚሊሻና የአድማ በተና ኃይሎች ተመተዋል። ከፍተኛ ምርኮ ነው የተገኘው። ትጥቅና ስንቅ ይዘው ወደ ካምፓቸው ዞር ብለዋል። የመራዊ ዜና ይህን ይመስላል። ሌላው በማዕከላዊ ጎንደር ጣቁሳ ወረዳ ወስዳለሁ። እዛ ወረዳ ላይ እንግዲህ በተለያዩ ቀበሌዎች ከተለያየ ቦታ ላይ ከጭልጋ እየተወረወረ የሚመጣ የመከላከያ ሰራዊት አለ። ከጨዋይትና ከጎርጎራ እንዲሁም ካዘዞ እየተወረወረ የሚመጣ የመከላከያ ሰራዊት አለ። ቻችና ልዋ እና ሰቢ አብርሃም የሚባል ቀበሌ ላይ የሻለቃ ደረጀ በላይ ፋኖች ስትራቴጂክ ቦታ ላይ ጠብቀው የመጣውን ኃይል አንድ ሻለቃ ጦር ከጭልጋ የመጣውን ኃይል ሙሉ በሙሉ ደምስሰውታል። ከትናንት ወዲያ ከፍተኛ ድል ነው የተገኘው። ሌላው እንግዲህ በቋራ ወረዳ ነው። የዚህ ቋራ ወረዳ ደለጎ የምትባል ዋና ከተማ አለች። በዚህ ባቸፈርና ባለፋ በኩልም የመከላከያ ሰራዊት በተለይ ይህ ቦታ በሱዳን ድንበር የሚጋራ ወረዳዎች ናቸው። በእነዚህ ወረዳዎች የሰራዊት እንቅስቃሴ ከፍተኛ ነበረ። የቋራ ፋኖች ተጋድሎ በማድረግ የደለጎ ከተማን ተቆጣጥረውታል። ይሄ ጥቅም አለው። በነጻነት የፋኖ ኃይሎች ወደ ሱዳንም ወደ ሌላም ቦታ ግንኙነት ለማድረግ በጣም የሚመች ቦታ ስለሆነ የመከላከያ ሰራዊቱ ከላከል ቢያደርግም ተመቶ የወረዳዋን ከተማ ለቆ ሂዷል። እዛ አካባቢ ከፍተኛ የሆነ የሚኒሻ ክምችት ነበረ። ማሰልጠኛም የሚኒሻ ማሰልጠኛም አለ። እሱ ሁሉ ተቆጣጥረው ቦታውን አስከብረው ይገኛሉ። ሌላው እንግዲህ 2 ቀን ቢሆነውም በመራቤቴ ወረዳ ላይ እንግዲህ የመራቤቴ ህዝብ እንደሚታወቀው ከአማራ ህዝብ እውነት ለመናገር ወታደራዊ ቦታ ነው። ሁለተኛ የአካባቢው ማህበረሰብ ጦረኛ ነው። በመልካም ጊዜ ጋራሽ ነው፣ በመከራው ጊዜ ደግሞ ተኳሽ ነው። ይሄንን አርፎ የተቀመጠ ገበሬ ሄደው ነካክተው በእግረኛ የሄደው ጦር ለ3 ለ4 ጊዜ ሄዶ ያንን አካባቢ መቆጣጠር አልቻለም ነበረ። በተደጋጋሚ ጊዜ በአውሮፕላን ኮማንዶዎችን በማስገባት የሪፐብሊካን ጋርዶችን በየከተሞቹ በማውረድ የዓለም ከተማን ብዙ ሰራዊት አልቆበት የዓለም ከተማን የመከላከያ ሰራዊት ቢገባም ነገር ግን የዛ አካባቢ ማህበረሰብ ከፋኖች ጋር በተቀናጀ ስልታዊ በሆነ መንገድ ተደጋጋሚ ሲያጠቃቸው እና ሲመቱ የከተማዋን ወጣቶች በመደብደብ ንብረቶችን በማቃጠል በመዝረፍ ወጣቶችን ከ400 በላይ ወጣቶችን አስሮ ወዳልታወቀ ቦታ ወስዷቸዋል። እኔ ከቦታው የደረሰኝ መረጃ ምንድን ነው እነዚህ 400 ወጣቶችን የተማረኩ ናቸው ብሎ የፕሮፓጋንዳ ስራ ለመስራት ነው የወሰዳቸው። በእርግጥ ከዛ በኋላ ከአንድ ቀን በኋላ በተለያየ ሚዲያዎች ያንተን ሚዲያ ጨምሮ ካውንተር ፕሮፓጋንዳ ስለተነሳባቸው ከግማሽ በላይ የሚሆኑትን ወጣቶች ለቋቸዋል። በጣም ነው የማመሰግነው ኮሎኔል አበራ አዛናው። እንግዲህ ሰሞኑን ከሌሎች አርበኛ መሪዎች ጋር ሆናችሁ የሰጣችሁትን መግለጫም ተከታትለናል። አዲሱ ድርጅታችሁ የአማራ ፋኖ ብሔራዊ ንቅናቄን በተመለከተ የሰጣችሁት መግለጫ ነው። የአማራ ፋኖ ብሔራዊ ንቅናቄ ከተመሰረተ 10ኛ ቀኑን ይዟል። በእናንተ በኩልም የተሰጠው መግለጫ ሌሎች ጉዳዮችንም አንስተን ነው ለዛሬ አጭር ቆይታ የምናደርገው። ከባለፈው መግለጫችሁ እንነሳ። ራስ አርበኛ ደረጀ በላይ ከና አርበኛ ሰለሞን አጣናው ጋር በመሆን አንተም ኮሎኔል አበራ አዛናው የሰጣችሁት መግለጫ ምን ያህል አንድነቱ የጠነከረና የተስማማችሁበት መሆኑን አመላካች ተደርጎ ተወስዷል። እስቲ ከመግለጫውን ጀምር። አመሰግናለሁ አቶ መሳይ። በመግለጫው ላይ ያልነው ይህን ሰላም ለማምጣት ከዚህ በፊት የተናገርነው ነገር አለ። ከጎንደር ኢንፍራንስ የሚባል ቦታ ላይ ነው ተነስተን ሳሊያ የሚባል የአፄ ቴዎድሮስ የትውልድ ቦታ ላይ 12 ቀን የተጓዝን በእግራችን ሸለቆውን ተራራውን
ዳገቱን፣ ቁልቁለቱን፣ ቁሩን፣ ሙቀቱን፣ ጎርፉን፣ ወንዙን ስንሄድ በእግራችን ብቻ ሳይሆን በእጃችንም እየቧጠጥን ወጣን ነው እዛ ደረጃ የደረስን። እዛ ስንደርስ ጎንደርን አንድ ለማድረግ ነው በመጀመሪያ ደረጃ። ጎንደር 2 እዝ ነበር። ስለዚህ ያ ይቅርና እንድንሆን የሚል ነው። ያው ብዙ ነገር አለ፣ ብዙ ሀሳብ፣ የሀሳብ ግጭት አለ፣ ቁጭ ብለህ መናገር አለ፣ በጠረጴዛ ዙሪያ ብዙ ነገር ታቀርባለ። ብዙ ሀሳብ ከመጣ በኋላ በወታደራዊ ነገር ላይ የመስማማት ሁኔታዎችን አድርገን ነው ከዛ የተለያየን። በመጨረሻ ላይ ሁለቱ ድርጅቶች አንድ የሆኑበት ሁኔታ እንዲፈጠር ከፍተኛ የሆነ ስራ ሰርተናል። የሁለቱ አንድ ድርጅት እንዲሆን የተቀመጠ አወቃቀር አለ። በዚህ አወቃቀር ላይ ሁሉም ሰው ወደዛ መሄድ የለበትም። 1000 አመራር ቢኖር 1000 አመራር አይሄድም። ስለዚህ ያንን የሚመራ የተወሰነ አካል ነው የሚያስፈልግ። በጠረጴዛ ቁጭ ብለን ከተወያየን በኋላ እኛ ፋድ ምንድን ያደረግን እገሌ ቢሄዱ እዛ ጋር እንትን ይላሉ፣ እገሌ እዚህ ቁጭ ብለን ደግሞ የጎንደርን እዝ በደንብ አድርገን አደራጅተን አሰልጥነን የእውቀት ሽግግር አድርገን ለግዳጅ እናዘጋጅ ሰራዊታችን የሚል ነገር እንትን ያደረግን። አስፈላጊ የሆኑ ሰዎችን ወደዛ እንዲሄዱን ያደረግን። በዚህ መካከል ላይ ትልቁ ነገር ግን አንድ ስላልሆንን ለጠላት እስትንፋስ ነው የሰጠነው፣ እንዲቆይ ነው ያደረግነው። አማራ ክልልን ለቆ እንዲወጣ አላደረግንም። በሁለተኛ ደረጃ በህዝባችን ላይ ከፍተኛ ሰብአዊም ቁሳዊም ጉዳት እንዲያደርስ ነው ያደረግን። በከባድ መሳሪያ ህዝባችን ሲደበድብ፣ በድሮን ሲደበድብ፣ ከባድ መሳሪያ የሚባሉት መድፍ አለ፣ ታንክ አለ፣ አየር መቃወሚያ አለ፣ ዙ አለ፣ ዲሽቃ አለ፣ ሞርተር አለ። በእነኚህ ሁሉ እንዲደበድብ ያስደረግነው አንድ ስላልሆንን ነው። ስለዚህ ህዝብን በድለናል። የበደልነው ህዝብ ይቅር ይበለን። የአማራ ህዝብ ስለበደልን ይቅርታን የጠየቅን። በውጭ ያሉ ዲያስፖራ አባላትንም አስቀይመናል አንድ ስላልሆንን። የእኛ መከፋፈል እነሱንም ከፋፍለናል። ስለዚህ ይቅርታችሁን እንጠይቃለን። ከአሁን በኋላ ግን አንድ ስለሆንን የበደልነውን ህዝብ እንክሳለን የሚል ነገር ነው ያስቀመጥን። በአንድነቱ ላይ ከፍተኛ ስራ ሰርተናል። እዚህ ደረጃ በመድረሳችን ለመላው ለኢትዮጵያ ህዝብ፣ ለአማራ ህዝብ፣ ውጭ ሀገር ለሚገኙ የዲያስፖራ አባላት፣ ለትውልደ ኢትዮጵያውያን እንኳን ደስ ያላችሁ፣ ደስ ብሎናል የሚል መልእክት ነው ያስተላለፍን። እንደው ኮሎኔል አበራ ወደ ኋላ ማሰብና መመልከት አይገባም። አሁን ነገሮችን ወደፊት እያዩ መሄድ ነው። ብዙ ነገር ይጠብቃችኋል። እንደናንተ ያለ በልምድም በእውቀትም ላቅ ያለ ቦታ የደረሰ የጦር አመራር፣ በተለይ አንድነት ድርጅቱ የአማራ ህዝብ በአንድነት ሊታገል የመሰረተው የብሔራዊ ንቅናቄ ውጤታማ እንዲሆን ከወዲሁ እያየን ነው። በመመስረቱ ብቻ የመጣውን ፍርሃትና ስጋት በአገዛዙ መንደር በግልጽ እየታየን ያለውና ይህን ወደ ተግባር ወደ መሬት አውርዶ ትርጉም ያለው ለውጥ ለማምጣት የሚቻልበትን መንገድ እንዴት ማሳካት ይቻላል የሚለው ነው እንግዲህ በግራ በቀኝም ያለውን ሊያሳስብ ሊያስጨንቅና ወደ ስራም እንዲገባ ግፊት ጫና ሊደረግ የሚገባው። እንግዲህ አንድነቱ መምጣቱን ተከትሎ ያለው ሁኔታ እያየን ነው። አንድነቱ መጥቷል፣ ሲጠበቅ የነበረው ነው። አሁን ብዙ ስራዎች ይጠብቋቸዋል። አንድነት ኃይል ነው። አንድነት ጉልበት ነው። አንድነት ጥንካሬ ነው። ወደፊት ነው የሚያቆመን። ከአሁን በኋላ ማንም ነገር አይኖርም። በፊት የተለያየ ውጊያዎችን ስንድነድፍ በግል ነው የምናደርገው፣ በቡድን ሆነን ተከፋፍለን በነበርንበት ሰዓት። አሁን ውጊያ የሚነደፍ በአንድ ነው፣ ሎጂስቲክስ በአንድ ነው፣ ትዕዛዝ የሚሰጥ በአንድ ነው፣ ውጊያዎች በአንድ ነው የሚመሩት። ስለዚህ ሁሉም በአንድ ሲሆን ከፍተኛ ድል ታስመዘግባለን። ለምሳሌ እንደ ወታደር ብነግርህ አሁን እኛ እዚህ ጋር ሆነን 1000 ቦምብ ብናስወረውር ለእኛ ብቻ ነው 1000 የሚሆነው። እንደ አማራ ሁሉም ህዝብ ሁሉም ፋኖ ቢወረውር ግን 1 ሚሊዮን ቦምብ ይወረወራል ማለት ነው። ስለዚህ 1 ሚሊዮን ቦምብ ተወረወረ ማለት ስንት ጠላት ይደመሰሳል። በጠላት ላይ ከፍተኛ የሆነ ድል የምንቀናጅበት ሁኔታ ነው ያለ። አሁን የተለያየ ስራዎችን እየሰራን ነው። የመረጥናቸው ወንድሞቻችን የተለያየ እያደራጁ ናቸው። በጣም ጥሩ ነው። እኛ ደግሞ ከነሱ በታች ያለው እዙ የተለያየ ነገር እያከናወነ ነው። ስለዚህ ተነስ ሲባል ተነስተህ አጠቃላይ ሁኔታውን ማድረግ ነው። የማድረግ አቅማችን የጠነከረበት እንትን ያለበት ሁኔታ ላይ ነው ያለው። የተለያየ ነገር ትሰማለህ። አሁን በእንደዚህ እንትን ሆነ፣ ነገሌ እንትን ብለው ገቡ፣ ነገሌ በዚህ ሄዱ፣ ነገሌ እንደዚህ እንኳን ሄዱ መሄዳቸው ለኛ ጥሩ ነው። ምክንያቱም እንደ ወታደር አንተ መሀል ላይ ሆኖ የሚሸረሽርህ ጭንቅላትህን የሚረብሽ ያልሆነ ፕሮፓጋንዳ የሚነፋብህ አካል ካለ ይሄ ነው እንዴ የማለት ሁኔታ ሊፈጠር ይችላል። ይሄ ነገር እንዳይፈጠር ግን በራሳቸው ጊዜ ተልዕኮ ተሰጥቷቸው ይዘው የመጡ አካላት ተመልሰው ወደ ቤታቸው ነው የሄዱ። በመሄዳቸው እኛ ደስተኛ ነን። አሁን የተለያየ ብልጭልጭ ነገር እያዩ ናቸው። ፋኖ በብልጭ ነገር ይመጣል ብሎ ፕሮፓጋንዳ እየተደረገ ነው። ፋኖ በብልጭልጭ ነገር ወደዛ የሚሄድ
የሚሄድበት ነገር የለም። የዓላማ ጽናት ያለው ነው። በወታደራዊ አቅሙ አሁን የተለያየ ስራዎችን እየሰራን ነው፣ እያሰለጠንን ነው፣ የማጥራት ስራ እያደረግን ነው። ወደፊት ግዳጃችን ምን ይሆን የሚል የራሳችን ስራ እየሰራን ስራዎችን እያከናወንን በጥሩ ሁኔታ ላይ ነው እየተገኘን ያለንበት ሁኔታ ላይ ያለ ነው። እንደ ኮሎኔል አበራም ይሄ ምን ጉልበት ይሰጣቸዋል? እንግዲህ በተበታተነ ሁኔታ ስታደርጉ የነበረው ትግል በስርዓቱ በኩል ያመጣውን ኪሳራ በደንብ የምንረዳው ነው። ሰሞኑንም የሚሰሙት መረጃዎች በአንድ እዝ ብቻ እስከ 23,000 የአገዛዙ ወታደሮች የገቡበት እንደማይታወቁ በ6 ወራት ውስጥ ማለት ነው። እንዲህ አይነት ነገር የተከሰተው ከምንም አይደለም። እናንተ የምታደርጉት ተጋድሎ በውጊያ ከምታገኙት ድል ባሻገር የፈጠራችሁት የስነ ልቦና ጦርነት በአገዛዙ ሰራዊት መሃል ከፍተኛ መፍረክረክን እንደፈጠረ በግልጽ እያየነው እንገኛለን። ስለዚህ አሁን አንድነቱ ሲመጣ በወታደራዊም ሆነ በአጠቃላይ እንቅስቃሴያችሁ ላይ የሚኖረው አዎንታዊ ጎን እንዴት ነው ብላችሁ ትገልጹታላችሁ? ፋኖ ከታች ያለውም ከላይ ያለው አመራር አንድ የመሆን ከፍተኛ የሆነ ፍላጎት ነው የነበረው። ስለዚህ ይሄ አንድ በመሆናችን ከፍተኛ የሆነ የደስታ ስሜት ነው የፈጠረው። በሁለተኛ ደረጃ የምነግርህ የዓላማ ጽናት ያለው ፋኖና የዓላማ ጽናት የሌለው ወታደር ጋር ያለን ያኛው ታፍሶ ምን ብሎ በተለያየ ምክንያት የመጣ ነው። ሁለተኛ ከአንድ ብሔር ብቻ በጣም በብዛት የኔ ብሔር እንደዚህ ሆነ ተረኝነት አለ ተብሎ ተቀስቅሰው እውነት ነው ብሎ አሁን የሚመጡ አሉ። እነሱ የተወሰነ ነገር እኛን ሊያደርጉ ይችላሉ። ለመቅጠምም የሆነ ነገር በእኛ ላይ ለማድረግ ሀሳብ ሊኖር ይችላል። ግን የ5 ደቂቃ የ10 ደቂቃ ውጊያ ነው ከኛ ጋር የሚያደርጉት። የኛ የዓላማ ጽናት ያለው ወደፊት የሚሄድበትን ጠላትን የሚደመስስበት የጠላትን ግንባር የሚያስደፋበት ሁኔታ ላይ ያለ የኛ ጦር። በሁለተኛ ደረጃ የምነግር የኛ ጦር ምንድነው ፋኖ ምንድነው በምትልበት ሰዓት ፋኖ አማራን ነጻ ሊያወጣ ኢትዮጵያን ነጻ ሊያወጣ እየታገለ ያለ ነው። ይሄኛው በተለያየ ጥቅማ ጥቅም ተይዞ የመጣ ነው። ይሄ ወታደር የብልጽግና ወታደር ይሄ የብልጽግና ወታደር ተዋጋ ብትለው ማይዋጋ ነው። አሁን ከኛ ጋር ስንቱ ነው እጁን እየሰጠ የሚመጣ። በሁለተኛ ደረጃ በዓለም አቀፍ ሕግ መሰረት የተባበሩት መንግስታትም የአፍሪካ ህብረትም የከለከሉትን 15 16 17 ዓመት ልጆችን እያሳተፈ እነኚህ መሞታቸው ነው እኛ የሚቆጨን። እነኚህ አላስፈላጊ መስዋዕትነት መደረጋቸው ነው እኛ እየተቆጨን ያለ ነው። የብልጽግናን እድሜ ለማቆየት የህፃናትን የሚያስገባበት ሁኔታ በመጡ ሰዓት አሁን ከኛ ጋር የሚመጡ አሉ። እጅግ በጣም ብዙ ሰራዊት እየከዳ እየመጣ ነው። ሄደንም እኛ ውጊያ ስናደርግ እጅ የሚሰጥ በጣም ብዙ ነው። እያፏጨ እኮ ነው ኑ መሳሪያውን ወደ ላይ አድርጎ ማርኩን የሚል አሁን ያለን ሁኔታ ጥሩ የሆነ አቋማዊ ሁኔታ ላይ ያለን። በወታደራዊ ሳይንስ የሚመጣውን ጠላት ጥሩ አድርገን በወታደራዊ ሳይንስ እያናገርን የምንመልስበት ሁኔታ ነው ያለ። እዝና ጠገጉን የጠበቀ ትዕዛዝ ይሰጣል። በአንድ ላይ ውጊያን ታደርጋለህ፣ በአንድ ላይ ድልን ታስመዘግባለህ። ፖለቲካዊ ሁኔታም በአንድ ነው የሚሆን። የተለያየ ፖለቲካዊ አመለካከት አይኖርም። የተለያየ ርዕዮተ ዓለም አይኖርም። ማኒፌስቶ አንድ ነው የሚሆን። ህግና ደንብ መመሪያው አንድ ነው የሚሆን። በህግና መመሪያ መሰረት ትመራለህ። አንድ የእዝ ሰንሰለት ኖሮ ጉዞውን ወደፊት የምታደርግበት እና ወታደሩ በአንድ እንዲመራ የምናደርግበት ሁኔታ በተለያየ አቅጣጫ በጣም ብዛት ያለው ድል የሚመዘገብበት ሁኔታ ላይ የሚፈጠር ነው ያለ። ህዝቡ አንድ ሆነ ሲባል በየጥምቀቱ አሁን በየአማራ ክልሉ በሌላም ክልል ላይ አይተሃል እያለ የሚጨፈረው ምንድን ነው? ህዝቡ ደስታው እንዴት ነው ሲገልጽ የነበረው? ፋኖ ብቻ ሳይሆን ህዝቡም ደስተኛ ሆኖ ለሚመጣው ነገር ዝግጁ ሆኗል። ይሄን ደግሞ እርግጠኛ ሆኜ የምነግርህ ቅርብ ጊዜ ውስጥ የኛን ትግል የኛን ውጤት ታያላችሁ፣ ትሰማላችሁ። ያኔም እንደዚሁ ቃለ መጠይቅ ታደርግልኛለህ፣ እነግርሃለሁ። እንደ ኮሎኔል አበራም ከዚህ ከአንድነት ምስረታው በኋላ ሰራዊቱ ሞራሉ እንዴት ነው? ጫና ሲፈጥርባችሁ እንደነበረ አሁን ያንን አንድነት ሲያይ የተሰማው ስሜት፣ በውጊያ ላይ የሚኖረው ዝግጁነት ጋር በተያያዘ የሚፈጠረው አዲስ ክስተት ምን ሊሆን ይችላል የሚለውንም አንድ ላይ እንደው መግለጽ ከተቻለም፣ በቀጣይስ ምን ትጠብቃላችሁ ከህዝቡ ውስጥ? አንደኛ መከፋፈላችን ከፍተኛ ለህዝብ ላይ ስቃይ ነው ስናደርስ የነበርን። አንድ በመሆናችን ከህዝቡ የምንጠብቀው ምንድን ነው? ቅርብ ጊዜ ብዙ ነገሮችን እንሰራለን ብያለሁ። እንደ ወታደር ድብቅ የሆኑ ነገሮችን አልነግርህም፣ ሚስጥራዊ የሆኑ ነገሮችን ግን ምንፈጽማቸው ተግባራት ይኖራሉ። ስለዚህ ለህዝቡ ትልቅ የምስራች የምናሰማበት ህዝቡ የሚደሰትበት ከሚደርስበት ስቃይ ነጻ እናወጣዋለን። ሰራዊቱ አንድ አዴ ገጀራው አገታት። ዶክተሩና ዴፍ ሁለቱም ተጣልተዋል።
አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። የተወደዳችሁ የተከበራችሁ የቻናሌ ቤተሰቦች ሰላም እዝነት ፍቅር አይለያችሁ እያልኩኝ እንግዲህ እንደተለመደው ሰራተኛዋ አዴን ክፍል 188 ነው ይዤላችሁ የመጣሁት ከባለፈው የቀጠለ ማለት ነው። እና እናንተም እስከዛው ድረስ አብረን እንፈተፍታለን። ቪዲዮን ላይክ እና ሼር በማድረግ ተባበሩኝ። ለቤቴም እንዲሁም አዲስ የሆናችሁ ሰብስክራይብ አድርጋችሁ ደውል ምልክቷን ማጥቆሩን እንዳረሱ እያልኩኝ ላሳስባችሁ ብዬ ነው እንግዲህ ላስታውሳችሁ። ውድ ቤተሰቦቼ ሰላማችሁ ትርፍ ይበልልኝ። ውድ ኢትዮጵያውያን ኤርትራውያን ማለት ነው። አዴ በድጋሚ ታግታለች። የታገተችበትም ምክንያት ደግሞ እንግዲህ ባለፈው ከአበባ አብራ በቆመችበትም ገጀራው አይቷት ነበር ማለት ነው። በዛን ሰዓትም ገጀራው ስላያት ከቤዛ ጋር ደግሞ ቤዛ እስከ ቤታቸው ድረስ ወስዳ ልታሳግታቸው ነው ማለት ነው። ቤዛን ገጀራው ቤቱን ታውቂያለሽ አይደል ውሰጂኝ በማለትም እናም ደግሞ ሌላ ስራ ካላስመጣሽ የባለፈው ያስገባሽውን የመድኃኒት ብር አልሰጥሽም በማለትም ይሄን ወስተሽ ካላሳየሽኝ መቼም አላስገባልሽም በማለት ቤዛን ወስዳ ቤቱን አሳይተዋለች። ልታሳየውም ይዘው በሄደችበት ሰዓት ሁለቱም አብሮ በሄዱበትም ሰዓት ተከትሏት ሄዶ ነበር። በዛን ሰዓት ሄሉና እንግዲህ አበባው ቁጭ ባሉበት በር እየተንኳካ ነበር። በዛን ሰዓትም በሩ ሲንኳካ በሩን ሲከፍቱ እኔ ቤዛ ነኝ አለቻቸው እና ቤዛ እንዴት ነሽ ደህና ነሽ በማለትም እና ምን ነው ሁለታችሁም የፈራችሁ ትመስላላችሁ ብሎም ሲጠይቃት አይ እኛ አልፈራንም በማለት እናም ደግሞ ስለናንተ አንድ ሰውዬው በጥብቅ የሚፈልጋችሁ ሰው አለ በድጋሜ ሁሉ ጊዜ ሁሉንም ሰው ባገኘ ሰዓት ይጠይቃል እነሱን ታቋቸዋላችሁ በማለትም ያፈላልጋችኋል ለምንድነው ስለሱ ትነግሩኛላችሁ ወይ በማለትም ታናግረዋለች ማለት ነው። በዛን ሰዓትም ስታናግራቸው አይ ምንም የለም ስለዚህ አንቺ ብቻ አንድ ነገር ተባበሪን ስለዚህ እኛ ያለንበት ቦታ አትንገሪ ለማንም ሰው በማለት ይነግራታል። እሺ ችግር የለውም ነገር ግን ሁለታችንም እንስማማ ከዛ በኋላ ችግር የለውም እኔ ለማንም ሰው አልናገርም ትለዋለች። በምንድነው የምንስማማው ይላታል። የቤት ኪራዩን እጥፍ አርጋችሁ ትሰጡኛላችሁ ስለዚህ እኔ ብር ስለቸገረኝ ስለዚህ ይሄን ካረጋችሁልኝ ለማንም ሰው አልናገርም ችግር የለውም ትላችኋለች። በፍጹም እንዴት እንደዚህ ሊሆን ይችላል እንዴት ለቤዛ እንደዚህ ብር ልሰጣት ትችላለህ ለምን የቤት ኪራይ ይጨመራል ብላም ትናገረዋለች። በዛን ሰዓትም እንዴ አንቺ ደግሞ ምን ያልሽ ነው በማለትም እና ብቻ አንቺ ችግር የለውም አትናገሪ እንጂ እኔ ሁሉንም አስተካክላለሁ ጨምሬ ሰጥሻለሁኝ በማለትም ሁለቱም ተስማምቶ ትሄዳለች ማለት ነው። እሷም ስትወጣ ጠብቆ ገጀራው እና የታለ ቤቱን ለምን አታሳይኝም በማለት ይጠይቃታል። በዛን ሰዓትም እንደ ቤቱንማ አላቀውም ስለዚህ እኔ አፈላልጌ እነግራለሁ ትለዋለች። ማለት አቃቸዋለሁ ብለሽ አይደል ወይ ያመጣሽኝ ይላታል። እናም ደግሞ እኔ አንድን ነገር ደግሞ ሳሳይህ የመጀመሪያው የመድኃኒቱን ብር ካላስገባልኝ መቼም አላሳይህም ትለዋለች። እንዴ እሱን እኮ ተስማምተናል ስለዚህ አንድ ስራ ካመጣሽልኝ እሰጥሻለሁ ይላታል። ስለዚህ አንተ ይሄንን ብር ከሰጣኝ ካስገባህልኝ እኔም ደግሞ እነሱን ፈልጌ አመጣለሁ ትለዋለች። በዛን ሰዓት እና አሁን አታውቂውም ማለት ነው ቤቱን አላቆም ነገር ግን ፈልጌ ብሩን ካስገባህልኝ ፈልጌ ላገኘልህ እችላለሁ ትለዋለች። እናም ደግሞ በውስጧ አንተን መቼም አላምነህም አንተ ውሸታም ነህ ስለዚህ ማመን የለብኝም ላንተ ማሳየት የለብኝም በማለትም እነሱን የጥቅም ነገር ስላገኘችባቸው እንደዚህ አርጋ ሁሌም ብር ስለምትቀበላቸው ማለት ነው አላሳይህም ብላም ትተዋለች። በዛን ሰዓትም እነሱም ትቶ ይሄዳሉ። እሱም እንደዛ ያላት አዴን ያገኛታል። እንዴ እቺ ልጅ በማለትም አዴ ስታልፍ ሲያገኛት ምክንያቱም ከሱ ጋር አብሮ ስላያት ማለት ነው አዴን ይከተላታል ማለት ነው። ሄሉና ሁለቱም ይመካከራሉ። ስለዚህ አንተ አትጨናነቅ መጨናነቅ የለብህም ስለዚህ ይሄ ሁሉ መጨናነቅ ምንም የሚመጣ ነገር የለም ስለዚህ አንተና እኔ ሁለታችንም አስበን አንድ ነገር ላይ መድረስ አለብን። እናም ደግሞ እንዴት ነው አንተ ቤዛን አምናህ ብር ምሰጣት ቤዛ እኮ ለኛ ብታስብልን ኖሮ በዚህ በጭንቅ ሰዓት ብር በቤት ኪራይ ጨምሩልኝ ብላም አትጠይቅም ነበር። ስለዚህ ቤዛ ስለዚህ ውሸታም ነች እሷን አምና ብር በፍጹም አትስጣት ትለዋለች። እና ምን ማድረግ አለብን ስለዚህ አማራጮቹን እኔ ቀስ ብዬ እያሰብኩ ነው እናም ደግሞ እናስባለን ይላታል። አዎ ማሰብ ግድ ነው ለቤዛ ግን በፍጹም ብር መሰጣት የለበትም ትለዋለች።
እናም ደግሞ እኔና አንቺ ያስበን ከሀገር መውጣት አለብን ተጋብተን የኔ ሚስት ይላታል። እንዴ እኔን መጨገባኝ ትለዋለች። እና እኔና አንቺ ካሁን በኋላ እንጋባለን እኮ አሁን ይሄ ሁሉን ነገር እንጨርስና አንድ ላይ እንሆናለን። ስለዚህ ተጋብተን ደግሞ ላጎትሽ ነገር ነው ከሀገር መውጣት አለብን፣ ወደ አሜሪካ መግባት አለብን ይላታል። ሊሊ እንደምታስታውስና እንደማታስታውስ ለማወቅ ዶክተሩ ሁሉንም ነገር በፍጥጫ ጠየቃት። ስለዚህ ስለ ኤላ የምታውቂ ነገር አለ ወይ ንገሪኝ ይላታል። እንዴ ኤላ እኮ አንተ ነህ ትለዋለች። እንዴ እኔ ኤላ አይደለሁም ሌላ ሰው ነኝ፣ ነገር ግን ኤላ ማን ነው? ስለሱ አንድ ነገር ንገሪኝ፣ እንዴት ነው ትቶሽ ሄደው ይላታል። በፍጹም ማስታወስ አልችልም ትለዋለች። እስቲ ስለ እናትሽና አባትሽ ንገሪኝ ይላታል። በዛን ሰዓትም ስለ አባቴ እኔ አባቴን በጣም ነው የምወደው። ስለዚህ እናም ደግሞ እናቴና አባቴ ሁሌ ይጨቃጨቃሉ። እናቴ እቤት ትሄድና እቤት የሚሏትን ነገር የሰማች ከአባቴ ጋር መታ ትጣላለች ሁሌም ብላ ተነግረዋለች። እና እንዴት ነው መጨረሻ ጊዜ አባትሽን ያየሽው መቼ ነው ላታ። እንዴ ምን አይነት ጥያቄ ነው የምትጠይቀኝ? ላ ደግሞ ዛሬ ምን ሆነሃል ትለዋለች። በዛን ሰዓትም አይ አንድ ጥያቄ ፈልጌ ነው፣ ስለዚህ የመጨረሻ ጥያቄ እሷን ንገሪኝ ይላታል። ልታስታውስ ትሆንና ማስታወስ አችልም ትጮሃለች ማለት ነው። በቃ ተረጋጊ ይላታል። ስለ እናትሽ እስቲ ንገሪኝ አንዳንድ ነገር ይላታል። እና እናትሽን መጨረሻ ጊዜ ያይሻት ማነች መቼ ነው ይላታል። እንዴ ማሚንማ አሁን ስመጣ ነው ያየኋት ይላል። እርግጠኛ ነሽ እሷ እናትሽ ነች ይላታል። እንዴ ምን ሆነሃል ዛሬ? ምን አይነት ጥያቄ ነው የምትጠይቀኝ ትለዋለች። እስቲ ንገሪኝ እውነትን እናትሽ ነው ይላት። በቃ የመጨረሻ ጥያቄ ነው የምጠይቅሽ ይላታል። እናም ደግሞ ስሚ እኔ ኤላ አይደለሁም፣ እኔ ደግሞ ሌላ ሰው ነኝ፣ እኔ ዶክተር ነኝ። ስለዚህ ያንቺ የሚያፈቅርሽና ማያፈቅርሽ ሌላ ሰው ይኖራል፣ ግን እኔ ፍቅረኛሽ አይደለሁም ብሎ ይነግራታል። እንዴ ምን አይነት ጥያቄ ነው ዛሬ የምትጠይቀኝ? ጥያቄ ራሱ ግራ እየገባኝ ነው። ወይስ የምታፈቅራት ሰው አለ? የምታፈቅራትን ሰው ሄደ ታመጣልኛለህ ታሳይኛለህ ይላታል። እሱም ዝም ብሎ አዴን ይጠራቸዋል። አዴ መታ ስትገባ ያፋጠጣት እያለ ትገባለች። እቺና ያፈቀርከው እቺ ነች ፍቅረኛ ብላ ታፋጥጥና አዴም በጥፊ ትመታታለች። አዴም ግራ ገብቷት እንዴ ምንድነው ትልና በጥፊ መታት ትወጣለች። በዛን ሰዓትም ምን ሆና ነው ዶክተር ይላታል። አዴ ተጎዳሽ ሲል አይ እኔን እንኳን ተውና የሷን ነገር ምን ሆና ነው ሲል አንዳንድ ነገሮችን አፋጥጬ ጠይቄያን ነበር፣ ግን ለማስታወስ እንትን አልቻለችም። ነገር ግን እሱን ስለጠየቅኳት ነው በማለትም ይነግራታል። ስለኔ ምን ብልሃት ነው? ስላንቺ ምንም ነገር አልነገርኳትም በማለትም የአዴ በቃ ተረጋጊ ብሎም ይነግራታል ማለት ነው። ዴቭ አዴና ዶክተሩን በመኪና ውስጥ አገኛቸው። በዛን ሰዓትም ስለ አዴና ስለ ዴቭ እየጠየቃት ነበር። በዛን ሰዓትም ዞር ብላ ስታይ ዴቭ ነው። እሱም ተናዶ እሳት ለብሶ በዛን ሰዓትም አዴ በማለትም እሷም ደግሞ ቶሎ ብላ ከመኪና ውስጥ ትወርዳለች። እሱንም ሊመታው ሴት እጁን ትይዛለች። እንዴ እሷ እኮ ሚስቴ ነች ላገባት ነው፣ ስለዚህ እሷ አጠገብ ላይ አልፈልግም፣ ሁለተኛ አጠገቧን አትድረስ ብዬ ስንት ጊዜ ነግሬሃለሁኝ በማለትም ይጠይቀዋል። እና አንተ እኮ ልታገባት ከሆነ ሚስቴ ከሆነች ልታምናት ይገባል። እኔና እሷ ደግሞ የምንገናኘው በሊሊ ጉዳይ ነው እንጂ ሌላ ነገር በፍጹም የለንም። ስለዚህ ምንም ያገናኝን ነገር የለም። እና አንተ እውነተኛ አፍቃሪዋ ከሆንክ እውነተኛ ባሏ ከሆንክ ልታምናት ይገባል። ነገር ግን ሁለተኛ ከሷ አጠገብ እንደላየ ከሷ ጋር ሆነ ደግሞ እንደላየ ነግሬሃለሁ፣ ካሁኑ ከዚህ ቦታ ጥፋልኝ ይለዋል። ነገር ግን ከሷ ጋር መለየት አልችልም፣ ምክንያቱም የሊሊ ጓደኛ እስከሆነች ሊሊ ጋር ደግሞ ሊሊ ኢዛ መታ ስለምትታከም መገናኘታችን አይቀርም። ስለዚህ በሱ ጉዳይ እንጂ ካንተ ከሷ ምንም ያገኘ እንትን ያነ ነገር የለም፣ አትጠራጠር እና አጉል ተጠራጣሪ አትሆን በማለትም ዶክተሩም ተናዶ ትቶት ይሄዳል ማለት ነው። እናም ደግሞ አዴም ትታው ምንድነው የምታረገው? በሰው አጠገብ ለምንድነው እንደዚህ የምታረገኝ? በማለትም የምታሳፍረኝ በማለትም እሷም ትታው ትሄዳለች ማለት ነው። በዛም ቤት ሄዶ እናም ደግሞ ወንበር ላይ አሹም ይቀመጥበት ላይ ተቀምጦ ብቻውን ያስባል። በዛን ሰዓትም ማሚ ትመጣለች። ምን ሆነህብኝ ነው ልጄ? ለምንድነው የተቀመጥከው? ምንድነው ማነው ያስከፋ? በማለትም ትጠይቃለች። ፈርቻለሁኝ። ስለዚህ ምንድነው ያስፈራህ ሲል አዴ ነቻ ይላል። እንዴ ምንድነው የሚያስፈራ አዴ ሲል አይ እኔ የፈራሁት ሌላ ነገር ሳይሆን አዴ በመሃላችሁ የሚገባ ሰው አለ ነው ብላም ትጠይቀዋለች። አዎ በመሃላችን የሚገባው ዶክተሩ ነው ይላታል። እንዴ በማለትም ና ቤት ገብተን ሁለታችን እናወራለን
እናም ደግሞ እና ሁለታችን እንመካከርበታለን በማለትም ወደ ቤት ይዛው ትገባለች። ፍቅር ለአዴ መዘዝ ይዛባት መታለች። ስለዚህ የቤዛን ወንድም አግኝታ አሁንም የተደበቃችሁ ነው ወይስ በማለትም ትጠይቀዋለች። አዎ፣ ስለዚህ አሁን ካንቺ እንደዚህ በነፃነት ሳወራ እናም ደግሞ እንደዚህ ሲል እውነት መስሎሽ ነው አሁንም የተደበቅን ነው የምናወራው በማለትም እሱም ይናገራታል። በዛን ሰዓትም እሷም እምቢ ብላ ከቤት ትወጣለች። ከቤት ስትወጣም አሹ ተከትሏት ይወጣል። ምን ሆነሽ ለምንድን ነው የምትወጪው በማለትም ተናዶ በይ እኔ ካሁን በኋላ አንቺን አልከታተልም፣ ካሁን በኋላ ዘበኛ አያስፈልገኝም፣ ጋርድ አያስፈልገኝም፣ አንቲ አትከተለኝ በማለቱ ነበር ትታው የወጣችው ማለት ነው። በዛን ሰዓትም እሱም ትቷት ይወጣል። ወዴት እንደምትሄድ እከተላታለሁ ብሎ ተከትሏት ሴት ከፍቅር ወንድም ሁለቱም ይገናኛሉ። አሃ ከሱ ነው እንዴ በሉ በማለትም ሁለታቸው አጠገብ ሄዶ የፍቅር መቀስ አልሆንባችሁም፣ በቃ ሁለታችሁም ተወያዩ፣ ለዚህ ነበር ያዙልኝ ለቀቆኝ እያልሽ ሲፈልግሽ ሲመጣ አልፈልግም ያልሽ አሁን ከኋላው መሄድ ጀመርሽ በማለትም በሉ ሁለታችሁም አውጉ በማለትም ትቷቸው ይሄዳል። እና ለማሚ ልትነግራት ነው ምንም አልናገርም በማለትም ትቷት ይመጣል ማለት ነው። በዛን ሰዓትም እሱም ትቷት መጣ። ለዛኛውም እና እንዴት አረጋችሁ አሁን ቤዛ የት ነው ያለችው ትላለች። አለች ምን ነው ፈለግሻት ይላራ። እናም ደግሞ ቤዛም ሁለታችንም ተደብቀን ነው ያለነው ፖሊሶች የፈለጉን ነው ያሉት ብሎም ይነግራታል። እናም ደግሞ ለምን ይሄ ዶክተሩ አንድ መላ አንፈጥርለትም ይላል። ይሄንን እናንተ ያረጋችሁትን መዘዝ ለምን በአዴና በዶክተሩ አናረግባችሁም? ምክንያቱም ከዛ በኋላ ደግሞ አዴ ትታሰራለች ማለት ነው። እንዲ አንቺ ክፋትሽ ወይኔ ምን አይነት ክፋት ነው ያለሽ? ግን አስተሳሰብሽ ግን ጥሩ አስተሳሰብ ነው ይላታል። ምን አይነት አስተሳሰብ ነው ያሰብሻው? ይሄን መድኃኒት እሷ የተበላሽ መድኃኒት አምጥታ ለሷ እንደሰጣች እናረጋለን። ስለዚህ ሁለቱም ዶክተሩና እሷ ይታሰራሉ ማለት ነው በማለትም ትነግረዋለች። በዛን ሰዓትም ሁለቱም ተስማምቶ በቃ ይሄን ነገር ለቤዛ ነግሬያት ከተስማማችበት እናረጋዋለን በማለትም ሁለቱም ይወያያሉ ማለት ነው። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።